ክቡራን የቻናላችን ቤተሰቦች እንደምን ከረማችሁ። እንግዲህ በዚህኛው ቪዲዮ ደግሞ የጥር 27 2017 ማኔጅመንት ቢዝነስ ማኔጅመንት እና ቢዝነስ አድሚኒስትሬሽን ተማሪዎች የተፈተኑትን የኤግዚት ኤግዛም ጥያቄዎች ፓርት 4ን ይዤላችሁ ቀርቤያለሁ። እንግዲህ ቻናሉን ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳትረሱ። የዋይፋይ አክሰስ ያላችሁ ደግሞ ቪፒኤን አብርታችሁ ብታዩልኝ እኔንም እንደመጥቀም ነውና እሱን እጠይቃችኋለሁ። በቀጥታ ወደ ጥያቄው እንገባለን። መልካም ቆይታ ይሆንላችሁ። በቀጥታ እንግዲህ ወደ 61ኛው ጥያቄ እንሄዳለን። the well proposed a research design is a it determine the type of data to be collected and analyzed, b it's developed after the data collection is complete, c it can only be applied to quantitative research studies, d it's independent of the research objectives ይላል። እንግዲህ ሪሰርች ዲዛይን የምንለው ምን ማለታችን ነው? ሪሰርችን ኮንዳክት ለማድረግ ኮምፕሬንሲቭ ፕላን ማዘጋጀት ነው ማለት ነው። ሶ ይሄ ፕላን እንግዲህ ምን አይነት ዳታ እንጠቀማለን፣ የሪሰርች ኩዌስችኑን ወይ ደግሞ የሪሰርቹን ኦብጀክቲቭ ለማሳካት ወይ ምን አይነት ዳታዎችን እንጠቀማለን የሚለውን ይሄን ዳታ ደግሞ እንዴት አድርገን ኮሌክት እናደርጋለን፣ ከዛ በኋላ እንዴት አናላይዝ እናደርጋለን የሚለውን በውስጡ የያዘ ፕላን ነው ማለት ነው ይሄ ሪሰርች ዲዛይን የምንለው። ስለዚህ ሪሰርች ዲዛይን እንግዲህ ለኳንቲቴቲቭም ለኳሊቴቲቭም ሪሰርች ስተዲ ሪሰርች ዲዛይን ግዴታ ያስፈልጋል ማለት ነው። እንደገና ደግሞ ሪሰርች ዲዛይን እንግዲህ ዲፔንድ የሚሆነው የሪሰርቹ ኦብጀክቲቭ ላይ ነው እንጂ ኢንዲፔንደንት አይደለም ማለት ነው። ሶ የሪሰርቹ ኦብጀክቲቭ እንግዲህ ዲክቴት የሚያደርገው ምንድነው? ዋትስ ኒድስ ቱ ቢ ፋውንድ አውት፣ ምንድነው የሚፈለገው ነገር፣ ይሄ ሪሰርች የሚሰራው ምንን ኦብጀክቲቭ ይዞ ነው። ሶ እነዛን ያስቀመጥናቸውን ኦብጀክቲቭ እንግዲህ አውትላይን አድርገን እንዴት ነው ፋይንድ አውት የምናደርገው የሚለውን የሚገልጽልን ነው ማለት ነው ሪሰርች ዲዛይን። ሶ እያንዳንዱ ምርጫ ስናይ እንግዲህ ቢል ያለው ኢስ ዲቨሎፕድ አፍተር ዳታ ኮሌክሽን ኢስ ኮምፕሊትድ የሚለው ልክ አይሆንም። ምክንያቱም ዳታው ከተሰበሰበ በኋላ አይደለም ማለት ነው ሪሰርች ዲዛይን ቀድሞ ነው የሚዘጋጀው። ስለዚህ ቢመልስ አይሆንም። ሲም ደግሞ ኢት ካን ኦንሊ ቢ አፕላይድ ቱ ኳንቲቴቲቭ ሪሰርች ስተዲስ የሚለው ይሄ ነው። ምክንያቱም ሪሰርች ዲዛይን እንግዲህ ኳንቲቴቲቭ ሪሰርች ስተዲ ላይም ኳሊቴቲቭ ላይም አፕላይ ስለሚደረግ ይሄ መልስ አይሆንም ማለት ነው። ዲል ያለውንም ምርጫ ስናይ ኢትስ ኢንዲፔንደንት ኦፍ ዘ ሪሰርች ኦብጀክቲቭ ይላል። ሶ ከሪሰርች ኦብጀክቲቭ ጋር የሚገናኛ ኢንዲፔንደንት ነው ሲል ራሱን የቻለ ነው። ሶ ግን ኢንዲፔንደንት ሳይሆን ዲፔንደንት ነው የሚሆነው። ሪሰርች ኦብጀክቲቭ ምንን ነው ፋይንድ አውት የሚያደርገው፣ ሶ እነዛን የሚፈልገውን ነገር የምናሳካበት ሀው ቱ ፋይንድ አውት የምናደርግበት መንገድ ስለሆነ ሪሰርች ዲዛይን ኢንዲፔንደንት ኦፍ ሪሰርች ኦብጀክቲቭ ሳይሆን ኢስ ሃይሊ ዲፔንድ የሚሆነው የሪሰርች ኦብጀክቲቭ ላይ ስለሆነ ማለት ነው። ስለዚህ ቢ፣ ሲ እና ዲ መልስ ስለማይሆኑ ለዚህ ጥያቄ መልስ የሚሆነው ኤ ነው። እንግዲህ ኢት ዲተርማይን ዘ ታይፕ ኦፍ ዳታ ቱ ቢ ኮሌክትድ ኤንድ አናላይዝድ የሚለው ለሪሰርች ዲዛይንን ዌል ፕሮፖዝድ የሆነ ሪሰርች ዲዛይንን የሚገልጸው ይሄ ነው ማለት ነው። ሶ እንግዲህ ለ61ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ 62ኛው ጥያቄ ስንመጣ which one of the following is not voluntary fringe benefit ይላል። ኤ ሊቭ ኢንካሽመንት፣ ቢ ግሩፕ ኢንሹራንስ፣ ሲ ዴዝ ቤኔቮለንት ፈንድ፣ ዲ ሴኩሪቲ ኤንድ ሜዲካል ኬር ይላል። እንግዲህ ከሚከተሉት ውስጥ ቮለንተሪ ፍሪንጅ ቤኔፊት ያልሆኑ የትኛው ነው ነው የሚለው። ይሄ ቮለንተሪ ፍሪንጅ ቤኔፊት የምንለው እንግዲህ በአሰሪው ፍቃድ ላይ ተመስርቶ አሰሪው ሲፈልጎ በራሱ ሌጋሊ ማንዴትድ የሆነ ሳይሆን በራሱ ፍላጎት ፈልጎ ለሰራተኞቹ የሚሰጠው ቤኔፊት ነው ማለት ነው። ሶ ይሄኛው እንግዲህ በአሰሪው ላይ ተመስርቶ የሚሰጥ ነው ማለት ነው። አሰሪው ከፈለገ ይሰጣል፣ ከፈለገ አይሰጥም። ይሄ ሌጋሊ ማንዴትድ የሆነ አይደለም። አሁን ሰርታችሁ ቤዚክ ሰለሪ ማግኘት ግዴታ መክፈል አለበት። ይሄ እንግዲህ ሌጋሊ ማንዴት የሆነ ነው፣ ህግም ያስገድደዋል ያንን ለመክፈል። እኚህ ቮለንተሪ ፍሪንጅ ቤኔፊት ግን በራሱ ፍቃድ ለሰራተኞቹ ኦፈር የሚያደርገው ነው ማለት ነው። ከነዛ መካከል እንግዲህ ግሩፕ ኢንሹራንስ ይገኝበታል። ግሩፕ ኢንሹራንስ የምንለው ለምሳሌ
ሰራተኞቹ ስላሉ የተወሰኑ ግሩፖች የሚሰጥ አይነት የኢንሹራንስ እንትን ነው። ለምሳሌ እንግዲህ እኚህ ዲሴብል የሆኑ ሰራተኞች ካሉን ለነዛ ከፍለን ግሩፕ ኢንሹራንስም እንገባበትን ሂደት ኤክስትራ ቤኔፊት ስለሆነ ኤምፕሎየሩ ፈልጎ የሚያደርገው ስለሆነ ይሄ እንግዲህ ቮለንተሪ የፍሪንጅ ቤኔፊት ነው። እንደገና ደግሞ ዴዝ ቤኔቮለንት ፈንድ የምንለውም ቮለንተሪ ፍሪንጅ ቤኔፊት ነው። ምክንያቱም ከሰራተኞቻችን ውስጥ አንዱ የቅርብ ወዳጁን ቢያጣ በሞት ቢያጣ ማለት ነው። ለዛ እንግዲህ ፋይናንሻል የሆነ ድጋፍ የምንሰጥበትን ቤኔፊት ፈንድ ነው የሚገልጸው። ስለዚህ ይሄኛውም ቮለንተሪ ፍሪንጅ ቤኔፊት ነው ማለት ነው። እንግዲህ ኤ እና ዲ ለዚህ ጥያቄ መልስ የሚሆኑ ይመስላሉ፣ ግን የበለጠ መልስ የሚሆነውን ነው የምንመርጠው። ስለዚህ ኤ ላይ ያለውን ስናይ እንግዲህ ሊቪንግ ካሽመንት የሚባለው ሌስ ቮለንተሪ ፍሪንጅ ቤኔፊት ነው። ምክንያቱም አርንድ ኢንታይትልመንት ስለሆነ ይሄ ሊቪንግ ካሽመንት ከአመት ፍቃድ ጋር የሚገናኝ ስለሆነ ከፍሪንጅ ቤኔፊት ጋር የተወሰነ ነው የሚገናኘው እንጂ ለዚህ ጥያቄ እንግዲህ ሀይሊ መልስ የሚሆነን ዲል ያለው ነው ሴኩሪቲ እንደ ሜዲካል ኬር የሚለው ማለት ነው። ይሄ እንግዲህ ሜዲካል የሆነው እንደዚህ አይነት ነገሮችን ይሄ ከሴፍቲ ከሰራተኞች ሴፍቲ ጋር ተያይዞ ይሄ እንደ ግዴታ ነው እንጂ አሰሪው ፈቅዶ የሚሰጠው አይደለም። ምክንያቱም ሰራተኞቹ ይህንን ነገር ቤዚክ ሴኩሪቲ በፍቃድ ሳይሆን ግዴታ ማግኘት አለባቸው። የሴፍቲ የተሟላ ነገር ሊያገኙ ስለሚገባ እንደገና ሜዲካል ኢንሹራንስም ሜዲካል ኬርም ማግኘት ስላለባቸው እንግዲህ ከሚከተሉት ምርጫዎች የበለጠ ለቮለንተሪ ፍሪንጅ ቤኔፊትን ያልሆነው እንግዲህ ሴኩሪቲ እና ሜዲካል ኬር ነው ማለት ነው። ስለዚህ ለ62ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 63ኛው ጥያቄ ስንመጣ ኦርጋናይዜሽን ቢሄቪየር ኢዝ ዘ ሃይብሪድ ኦፍ ዘ ፎሎዊንግ ፊልድ ኦፍ ኤጁኬሽን ኤክሴፕት ይላል። ኤ አንትሮፖሎጂ፣ ቢ ኦንኮሎጂ፣ ሲ ሶሻል ሳይኮሎጂ፣ ዲ ሳይኮሎጂ ይላል። እንግዲህ ከኦርጋናይዜሽናል ቢሄቪየር ጋር አንዱ ለአንዱ ኮንትሪቢዩት ማያደርጉት የትኞቹ ናቸው ለማለት ፈልጎ ነው። እንግዲህ አንትሮፖሎጂን ስናይ ይሄ ስለ ሶሳይቲ ስለ ሂውማን ካልቸር የሚያጠና ስለሆነ ለኦርጋናይዜሽን ቢሄቪየር ሃይሊ ኮንትሪቢዩት የሚያደርግ ነው። ምክንያቱም ሶሳይቲው ኦርጋናይዜሽናል ካልቸር ናሽናል ካልቸር እነዚህ እንግዲህ በትልቅ መልኩ ለኦርጋናይዜሽናል ቢሄቪየር ኮንትሪቢዩት ስለሚያደርጉ ይሄ እንግዲህ ሃይብሪድ ኦፍ ኦቢ ነው ልንለው እንችላለን አንትሮፖሎጂን። ሲል ያለውንም ስናይ ሶሻል ሳይኮሎጂ ይላል። ይሄም እንግዲህ ይሄ ስለምንድን ነው የሚያጠናው? ስለ ኢንዲቪጁዋል ቶት ፊሊንግ ቢሄቨራቸው። ይህም እንግዲህ ከኦርጋናይዜሽናል ቢሄቪየር ትልቅ ኮንትሪቢዩት የሚያደርግ ነው ማለት ነው። ምክንያቱም ግሩፕ ዳይናሚክስን ለመረዳት የግሩፕን ኮንፍሊክት የምንፈታበት የግሩፕን ኮንፍሊክቶችን ሞር ኦፍ የምናይበት በሶሻል ሳይኮሎጂ ስር ስለሆነ ወደ ኦርጋናይዜሽንም ስናመጣው ከኦቢ ጋር ሜጀር ኮንትሪቢዩተር ነው ማለት ነው። ሳይኮሎጂንም ስናይ እንደዛው ነው እንግዲህ ዘ ሳይንስ ኦፍ ቢሄቨር ነው እንግዲህ ሳይኮሎጂ። ለኦቢም እንግዲህ እንደ ፋውንዴሽናል ዲሲፕሊን የምናየው ነው ማለት ነው። ኢንዲቪዥዋል ቢሄቨሮችን፣ ሞቲቬሽንን፣ ለርኒንግን፣ ፐርሰፕሽንን፣ ፐርሰናሊቲን በዚህ ውስጥ ስለምናገኝ ይህንን እንግዲህ ሜጀር ኮንትሪቢዩተር ኦፍ ኦቢ ልንለው እንችላለን ማለት ነው። ስለዚህ ለ63ኛው ጥያቄ መልስ የሚሆነው ኦንኮሎጂ ነው። ኦንኮሎጂ የምንለው እንግዲህ የሜዲሲን ብራንች ሆኖ ይሄ ካንሰርን ዲያግኖስ ማድረግ፣ ትሪት ማድረግ፣ ፕሪቬንት ከማድረግ ጋር የሚገናኝ የሳይንስ ዘርፍ ስለሆነ ከኦቢ ጋር ትልቅ ግንኙነት የሌለው ከሚከተሉት ውስጥ እንግዲህ ኦንኮሎጂ ነው ማለት ነው። ስለዚህ ለ63ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። which one of the following is the right given to prevent other from printing, copying or publishing any original works of authorship ይላል። ኤ ኮፒራይት፣ ቢ ዩቲሊቲ ፓተንት፣ ሲ ትሬድማርክ፣ ዲ ፓተንት ራይት ይላል። እንግዲህ ያለ ፍቃድ ወይ ሌሎች የኛን ፕሪንት የማድረግ ኮፒ የማድረግ ፐብሊሽ የማድረግ ኦሪጂናል ስራዎችን ሌሎች እንዳይጠቀሙ
የሚሰጥ ራይት ምን ብለን እንጠራዋለን ነው የሚለው። ሶ ይሄ ከኦሪጂናል ወርክ ጋር የሚገናኝ ነው። ሶ እንግዲህ እያንዳንዱን ምርጫዎች ስናይ ዩቲሊቲ ፓተንት ይላል። ዩቲሊቲ ፓተንት የምንለው ፈንክሽናል አስፔክቱን ፕሪቴክት የምናደርግበት ነው። ሞር ኦፍ ይሄ ከኢንቬንሽን ጋር ተያይዞ ወይ አዳዲስ አሰራሮችን ሊሆን ይችላል፣ አዳዲስ ማሽኖችን የነበሩትንም አሰራሩን መቀየር፣ ማኑፋክቸሪንግ ሂደቱን መቀየር ላይ የምናገኘው አይነት ፓተንት ነው ዩቲሊቲ ፓተንት የምንለው። ሶ ለዚህ ጥያቄ እሱ መልስ አይሆንም። ትሬድማርክም እንግዲህ ይሄ ከስም ጋር የንግድ ስም አይደለ ራሱ እንደሚለው። ሶ ኔሞችን፣ ሲምቦሎችን፣ ከለሮችን የኛን ሰርቪስ ወይ የኛን ጉድ ከሌሎቹ የሚለዩትን በእነዚህ ከለር ተጠቅመን ሶ ያንን እንደኛ ትሬድማርክ የሚሰጠን ነው ማለት ነው። ሶ እንግዲህ ከኛ ውጪ ያንን ነገር ሌሎች እንዳይጠቀሙ የምናደርግበት አይነት ፕሮቴክሽን ነው ማለት ነው ትሬድ ማርክ የምንለው። ፓተንት ራይት ደግሞ የምንለው ምንድነው? ጀነራሊ እንግዲህ ፓተንት ራይት ለስፔሲፊክ ለሆነ ነገር ሳይሆን የሚሰጠው ጀነራሊ ለአዳዲስ ኢንቬንሽኖች የሚሰጥ ፍቃድ ነው ፓተንት ራይት የምንለው ማለት ነው። ሶ እዚህ ጋር ግን ሃይሊ ኦሪጂናል ወርኮችን ብቻ ፐብሊሽ እንዳይደረጉ፣ ኮፒ እንዳይደረጉ፣ ፕሪንት እንዳይደረጉ የሚከለክለው ይሄ ሞር ኦፍ ከኮፒራይት ጋር ነው የሚገናኘው ማለት ነው። ስለዚህ ኮፒራይት የምንለው ሌጋል ራይት ነው ለክሬተሩ ወይ ደግሞ ያንን ነገር ለፈጠረው ሰው ለአውተርሺፑ ድራማቲክ ሊሆን ይችላል፣ ሙዚካል ወርኮች፣ አርቲስቲክ የሆኑ ስራዎችን፣ ኢንተሌክቹዋል ወርኮችን ፕሮቴክት የምናደርግበት ነው ማለት ነው። ሶ እንግዲህ ኮፒራይት ሆልደሩ ኢንክሉዚቭ ራይት። ሶ እንግዲህ ለ64ኛው ጥያቄያችን ኤ ኮፒራይት ይሆናል ማለት ነው። ወደ 65ኛው ጥያቄ ስንመጣ ኦል አር ኦብጀክቲቭ ኦፍ ትሬድ ዩኒየን ኤክሴፕት ይላል። ኤ ቱ ሴቭ ኤምፕሎይስ ፍሮም ትሬት ኤንድ ኢቨን ኢፍ ዘይ ኮሚት ክራይም ስታንድ ቢሃይንድ ኦፍ ዞስ ሜምበርስ ኤንድ ኔም ነን ሜምበርስ ኦፍ ዘ ዩኒየን ይላል። ቢ ደግሞ ቱ ኢንሃንስ ኤንድ ኢፍ ፖሲብል ጋራንቲ ኢንዲቪዥዋል ሴኩሪቲ አጌንስት ሪስክ ካምስ ፍሮም ዘ ተርድ ፓርቲ ይላል። ሲ ደግሞ ቱ ሴኩር ኤንድ ኢፍ ፖሲብል ኢምፕሩቭ ዘ ሊቪንግ ስታንዳርድ ኤንድ ኢኮኖሚክ ስታተስ ኦፍ ኢትስ ሜምበር ይላል። ዲ ደግሞ ቱ ክሬት መካኒዝም ቱ ጋርድ አጌንስት ዘ ዩዝ ኦፍ አርቢትራሪ ኦር ካፕሪሺየስ ፖሊሲስ ኤንድ ፕራክቲስ ኢን ዘ ወርክ ፎርስ ይላል። እንግዲህ ከሚከተሉት ውስጥ የትሬድ ዩኒየን ወይ ደግሞ የሰራተኛ ማህበር ምን የነዛ ኦብጀክቲቭ ያልሆኑ የትኛው ነው ነው የሚለው። ቢ፣ ሲ እና ዲ እንግዲህ ኦብጀክቲቮቹ ናቸው። ምክንያቱም ይሄ ትሬድ ዩኒየን ሲቋቋም ራሱ ምንድን ነው ማለት ነው አላማው ኢንዲቪጁዋሎችን ሜምበር የሆኑትን መጠበቅ ነው። የተለያዩ ትሪቶች እንዳይደርስባቸው ሰርድ ፓርቲ ለነዛ እንግዲህ ጋራንቲ የሚሰጥበት ነው። ሴኩሪቲ ጋራንቲ የሚሰጥ ነው ከስራቸው ጋር ተያይዞ ማለት ነው። እንደገና ደግሞ የሰራተኞቹ ሊቪንግ ስታንዳርድ ኢኮኖሚክ ስታተሳቸው የሜምበሮቹ እንዳይጎዳ ይህንንም ሴኩሪቲ ያደርጋል። እንደገና ደግሞ ጋርድም ያደርጋቸዋል ማለት ነው። ምክንያቱም ፌር የሆነ ትሪትመንት ፕሮሰስ ኦፍ ኢምፕሎይስ ይህን ሁላ ነገር ዲው ፕሮሰስ ኦፍ ሎን እንዳለ የሚጠብቅ ግሪቪየንስን፣ ኮሌክቲቭ አግሪመንትን እኚህን ሁላ ነገር ትሪት የሚያደርግበት ጋርድ የሚያደርግበት ነው ማለት ነው። ስለዚህ ቢሲ እና ዲ የትሬድ ዩኒየን ኦብጀክቲቭ ናቸው። ኤ ግን ኦብጀክቲቭ አለ። ምክንያቱም እንግዲህ ሰራተኞቹ ክራይም ቢፈጽሙ ከነሱ ጀርባ ይቆማል፣ ሜምበሮቹ ቢፈጽሙ ከነሱ ጀርባ ይቆማል ነው የሚለው። ሶ ሞር ኦፍ ዘ ታይም እንግዲህ ያጠፋን ሰው በምንም ሁኔታ ፕሮቴክት ማድረግ ይሄ አንፌር ስለሆነ ማለት ነው። ግን ኢቭን ቢያደረግ ራሱ ለሜምበሮች ነው እንጂ ለነም ሜምበሮች አያረግም ማለት ነው። ሶ ለሜምበርም ለነም ሜምበር ኦፍ ዩኒየን ይህን አይነት ከለላ ይሰጣል የሚለው ስለማይሆን እንግዲህ ለ65ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። 6ኛው ጥያቄ ስንመጣ ዘ ጀነራል ሩል is that project goal should not be A measurable, B reliable, C vague, D action oriented ይላል። እንግዲህ የፕሮጀክት ጎል መሆን የሌለበት የትኛው ነው ነው የሚለው እንደ ጀነራል ሩል ስናይ እንግዲህ ማንኛውም ፕሮጀክት ጎሎቹ ምን መሆን አለባቸው ማለት ነው? እኚህ ስማርት መሆን አለባቸው። ከዛ መሀል አንዱ ሜዠረብል ነው። ፕሮጀክት ጎል እንግዲህ ሜዠረብል መደረግ አለበት ወይ ሜዠረብል መሆን አለበት። ምክንያቱም ፕሮግረሱንም ሰክሰሱንም የምንለካው ሜዠረብል ሲሆን ስለሆነ ትራክ ለማድረግም አሰስ ለማድረግ የሚያመቸው ያንዳንዱ የፕሮጀክት ጎል ሜዠረብል መሆን አለበት። እንደገና ደግሞ ሪላያብልም መሆን አለበት። ምክንያቱም የምናገኘው
እኚህን ጎሎች እንዲህ ናቸው ለማለት ሪላያብል የሆነ ኢንፎርሜሽን ላይ መመስረት ይኖርብናል ማለት ነው። ምክንያቱም ሪላያብል ኢንፎርሜሽን ላይ ስንመሰረት ነው ሪላያብል የሆነ አውትካም የምናገኘው ማለት ነው። ስለዚህ ፕሮጀክት ጎል ሪላያብል መሆን አለበት። እንደገና ደግሞ አክሽን ኦሪየንትድ መሆን አለበት ማለት ነው። ሶ እንግዲህ እንደ ጀነራሉ ለፕሮጀክት ጎል መሆን የሌለበት እንግዲህ ቫግ የሚለው ነው። ምክንያቱም ፕሮጀክት ግን የፕሮጀክት ጎሎች ምን መሆን አለባቸው ማለት ነው? ክሊር እና ስፔሲፊክ መሆን አለባቸው እንጂ እኚህ ውስብስብ መሆን የለባቸውም ማለት ነው። ቫግ ጎልስ የምንላቸው እንግዲህ ፕላን ለማድረግም ዲፊካልት የሚሆን ነው። ፕላን አድርገንም ቢሆን ኖሮ ደግሞ ኤክስኪዩት ለማድረግ ስለሚከብዱ እንግዲህ ቫግ ከመሆን ይልቅ ምን መሆን አለባቸው ማለት ነው? ክሊር መሆን አለባቸው ማለት ነው። ለፕሮጀክቱ ሰክሰስፉልነት ስፔሲፊክ እና ክሊር መሆን አለባቸው የፕሮጀክት ጎሎች ማለት ነው። ስለዚህ ለ66ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ለ67ኛው ጥያቄ ስንመጣ የፕሮዳክሽን ሱፐርቫይዘር ሪሲቭ ቦነስ ፎር ኢች ዴይ ፕሮጀክት ኢዝ ኮምፕሊትድ ሄድ ኦፍ ስኬጁል ዚስ ኢዝ አን ኤግዛምፕል ኦፍ ኤ ፖዘቲቭ ሬንፎርስመንት፣ ቢ ኔጌቲቭ ሬንፎርስመንት፣ ሲ ኢኩዊታብል ኢንሴንቲቭ፣ ዲ ሞቲቬሽን ይላል። እንግዲህ የፕሮዳክሽን ሱፐርቫይዘሩ ፕሮጀክታቸውን ከተባለላቸው ከስኬጁሉ ከተቀመጠው ጊዜ ቀድሞ ለፈጸሙት ቦነስ ይሰጣል ማለት ነው። ሶ እንግዲህ ይሄ ምን ኤግዛምፕል ነው የሚለው እንግዲህ ይህ ጥያቄ በቀላሉ መመለስ ይቻላል። ይሄ እንግዲህ ፖዘቲቭ ሬንፎርስመንት ነው። ምንድን ነው? ፕሌዛንት የሆነ ሬንፎርስመንትን ፖዘቲቭ ይሄ ፕሌዛንት የሆነ ወይ ሪዋርዲንግ የሆነ ስቲሙለሶችን ለምንፈልገው ቢሄቪየር ለምሳሌ እነዛ ከጊዜያቸው ከስኬጁሉ ቀድሞ ለፈጸሙ ሰዎች ያንን ሪዋርድ የምናደርግበትን ሂደት ፖዘቲቭ ሪንፎርስመንት ነው የሚገልጸው ማለት ነው። ስለዚህ ለዚህ ጥያቄ መልስ የሚሆነው ኤ ነው። ምክንያቱም ቢሄቪየሩ እንዲደጋገም ያ ጥሩ ነገር ምክንያቱም ቀድሞ መጨረሳቸው እንዲደጋገም ያንን ለማበረታታት የምንሰጠው አይነት ሬንፎርስመንት ፖዘቲቭ ሬንፎርስመንት ስለሚባል ማለት ነው። ሶ ለ67ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። 68ኛው ጥያቄ ስንመጣ ገርልስ አር ኖት ጉድ አት ስፖርትስ ኢዝ አን ኤግዛምፕል ኦፍ ኤ ሃሎ ኢፌክት፣ ቢ ፐርሰፕሽን፣ ሲ ኮንትራስት ኢፌክት፣ ዲ ስቴሪዮታይፒንግ ይላል። እንግዲህ ሙሉ በሙሉ በጾታቸው ብቻ ተመስርተን ነው እዚህ ጋር ሴቶች ስፖርት ላይ ጥሩ አይደሉም ብለን የደመደምነው ማለት ነው። ሶ ይሄን ኢረር ምን ብለን እንጠራዋለን ነው? ሃሎ ኢፌክት የምንለው እንግዲህ አንዷን ካራክተር ወይ በአንድ ነገር ብቻ ሙሉ የሰውየውን ፐርሰናሊቲ ጀጅ ማድረግ ነው ማለት ነው። ስፔሲፊክ በሆነችው ትሬት ሙሉ ለሙሉ ያ ሰው አንዴ ጥሩ ሆኖ ካየ ነው ወይ ያቺ መጀመሪያ ላይ በፈርስት ኢምፕሬሽን ያንን ሰውዬ አይተን ጥሩ ከሆነ ሌላ ነገሩ እንዳለ ጥሩ ነው ብሎ መገመት ነው ሃሎ ኢፌክት የምንለው። ስለዚህ ለዚህ ጥያቄ ሃሎ ኢፌክት መልስ አይሆንም። ፐርሰፕሽን የምንለው ደግሞ ዳታዎችን ለእኛ ኢንቫይሮንመንቱ ላይ የምናያቸውን ኢንፎርሜሽኖች ለእኛ እንዲመቸን አድርገን መውሰድ ነው። ይሄ እንግዲህ በስቴሪዮታይፕ ስር ያለ ነው። ግን ራሱን ችሎ ምንድን ነው ስፔሲፊክ የሆነ አኪዩሬት ተርም አይደለም ለዚህ ጥያቄ ማለት ነው። መልስ ሊሆን አይችልም ማለት ነው። ፐርሰፕሽንም እንደገና ኮንትራስት ኢፌክት የምንለው ደግሞ ማነጻጸር ነው። አሁን ለምሳሌ ኢንተርቪው ላይ ከኛ በፊት ቀድሞ የገባው ሰውዬ አሪፍ ከሆነ ቀጥሎ የሚመጣውም አሪፍ ነው ብሎ አስቦ ከዛ ሰው መጀመሪያ ከገባው ሪሰንትሊ ካያችሁት ቢሄቪየር ጋር ያንን ሰው የምታነጻጽሩት ከሆነ ማለት ነው። ለምሳሌ ከኛ በፊት መጥፎ ሰው ገብቶ ከሆነ እዛ ኢንተርቪው ላይ ያንን ፖይንት የሚሰጠው ሰውዬ ይሄም ጥሩ ነው ብሎ በዛ ሲገምት ወይ የመጀመሪያው መጥፎ ከሆነ መጥፎ ነው ብሎ ሲገምት ነው ኮንትራስት ኢፌክት የምንለው። ስቴሪዮታይፒንግ ደግሞ የምንለው ሰውን በሬሱ በጾታው በተለያየ ነገሮች ጀጅ ማድረግ ነው ማለት ነው። ስለዚህ ገርልስ አር ኖት ጉድ አት ስፖርትስ የሚለው ስቴሪዮታይፕ ነው ማለት ነው። ጾታቸው ላይ ብቻ ተመስርተን ሙሉ ቢሄቪየራቸውን በዛ ጀጅ ስናደርግ ማለት ነው። ስለዚህ ለ68ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 69ኛው ጥያቄ ስንመጣ ዘ ሴሌክሽን ክራይቴሪያ ዛት ሜጀር ኤ ፐርሰን ስትሬንግዝ ዴክስትሪቲ ኤንድ ኮኦርዲኔሽን ኢዝ ኤ ፕሮፊሸንሲ ቴስት፣ ቢ ጆብ ኖሌጅ ቴስት፣ ሲ አፕቲቲዩድ ቴስት፣ ዲ ሳይኮሞተር ቴስት ይላል። እንግዲህ ፕሮፊሸንሲ ቴስት የምንለው ምንድን ነው? የሰውየውን ወይ የአንድን ፐርሰን ኤግዚስቲንግ ስኪል ወይ አቢሊቲ
አሁን ያለውን አቢሊቲ ስራዎችን ለመስራት ወይ ደግሞ በትሬኒንግም ዳብሮ ስራዎችን ለመስራት ያለውን አቅም የምንለካበት ነው ማለት ነው። ጆብ ኖሌጅ ቴስት የምንለው ደግሞ ምንድን ነው? ፋክቶችን፣ ፕሪንሲፕሎችን ከስራ ጋር ተያይዞ ያሉትን ፕሮሲጀሮች በምን አይነት መልኩ ይረዳል ብለን ያንን አሰስ የምናደርግበት የቴስት አይነት ነው ማለት ነው። ጆብ ኖሌጅ ቴስት እንግዲህ የስራዎችን ፕሪንሲፕል ካለበት የስራ ዘርፍ ጋር ወይ ከፓርቲኩላር አሁን እየሰራበት ካለው ስራ ጋር ፕሮሲጀሮችን፣ ፕሪንሲፕሎችን፣ ፋክቶችን በምን አይነት መልኩ አንደርስታንድ ያደርጋል የሚለውን አሰስ የምናደርግበት ነው። አፕቲቲዩድ ቴስት ደግሞ የምንለው የፐርሰኑ ምን ያህል ፖቴንሻል አለው አዲስ ነገሮችን ለመማር አዳዲስ ኖሌጆችን ለማግኘት ውስጡ ምን ያህል ይቀበላል የሚለውን ሜዥር የምናደርግበት የቴስት አይነት ነው አፕቲቲዩድ ቴስት። ሳይኮሞተር ቴስት የምንለው ደግሞ የኢንዲቪዥዋሉን ፊዚካል አቢሊቲውን ለምሳሌ ስትሬንግዝ ሊሆን ይችላል፣ ኮኦርዲኔሽኑን፣ ስኪሉን፣ ስራዎችን ፐርፎርም ለማድረግ ስፔሻሊ እንግዲህ እጆቹን ተጠቅሞ ምን ያህል አቅም አለው ያንን ነገር ለመስራት የሚለውን ነው ዴክስትሪቲ የሚገልጸው። እንደገና ደግሞ ኮኦርዲኔሽኑን፣ ሪአክሽን ታይሙን እኚህን ሁላ ነገሮች እንግዲህ ቴስት የምናደርግበት ነው ወይ እሱን ሜዥር ለማድረግ ዲዛይን የተደረገ የቴስት አይነት ነው የሳይኮሞተር ቴስት የምንለው ማለት ነው። ስለዚህ ዘ ሴሌክሽን ክራይቴሪያ ዛት ሜዥር ፐርሰንስ ስትሬንግዝ ዴክስትሪቲ ኤንድ ኮኦርዲኔሽን ኢዝ ሳይኮሞተር ቴስት ይሆናል ማለት ነው። ስለዚህ ለ69ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። Management is a management approach that emphasizes a continuous improvement in the customer focus, B maximizing employee turnover, C reducing market competition, D minimizing customer satisfaction ይላል። እንግዲህ ይሄ የማኔጅመንት አፕሮች ወይ ቶታል ኳሊቲ ማኔጅመንት የምንለው የማኔጅመንት አፕሮች እንግዲህ ኤምፋሳይዝ የሚያደርገው የትኛውን ነው የሚለው ከሚከተሉት ውስጥ እንግዲህ ማክሲማይዚንግ ኢምፕሎይ ተርኖቨር ወይ ሰራተኞች ለቆ እንዲወጡ ያበረታታል የሚለው ጀነራሊ የቶታል ኳሊቲ ማኔጅመንት ኤምፋሳይዝ የሚያደርገው ስላልሆነ ሞር ኦፍ እንደውም ሳቲስፋክሽንን ኢምፓወርመንትን እንጂ ተርኖቨር የሚያበረታታ ስላልሆነ ዌል ትሬንድ የሆኑ ኢምፕሎየሮች ስራው ላይ እንዲቆዩ እንጂ ኢምፕሎይ ተርኖቨር እንዲኖር ማበረታታ ስለሆነ ምክንያቱም ሰራተኞች ዌል ትሬን ሲሆኑ ኳሊቲውን ለመጨመር ስለሚያግዙ ማክሲማይዝ ኢምፕሎይ ተርኖቨር የሚለው የቶታል ኳሊቲ ማኔጅመንት ኤምፋሲስ አይደለም ማለት ነው። ሲል ያለውንም ስናይ ሪዲዩሲንግ ማርኬት ኮምፒቲሽን ይላል። ይሄኛውም እንግዲህ ቶታል ኳሊቲ ማኔጅመንት አፕሮች የምንጠቀመው ራሱ ኮምፒቲቲቭ አድቫንቴጅ እንድናገኝ ነው እንጂ ያንን ማርኬት ኮምፒቲሽኑን ለመቀነስ ስላልሆነ ይሄኛውን መልስ አይሆንም። ዲሌም ያለውን ስናይ ሚኒማይዚንግ ከስተመር ሳቲስፋክሽን ይላል። እንግዲህ ቶታል ኳሊቲ ማኔጅመንት ምንድን ነው? ኢንሃንስ ያደርጋል ወይ ደግሞ ማክሲማይዝ ያደርጋል እንጂ ከስተመር ሳቲስፋክሽንን ሚኒማይዝ አያደርግም። ሶ እንግዲህ የቶታል ኳሊቲ ማኔጅመንት እንግዲህ አፕሮች ኢንፈሳይዝ የሚያደርገው ኤሊ ያለውን ነው ማለት ነው። ኮንቲኒየስ ኢምፕሩቭመንት ኦንጎይንግ የሆነ ወይ ደግሞ ቀጣይነት ያለው ጥቃቅን ኢንክሪመንታል የሆኑ ኢምፕሩቭመንቶችን ለምሳሌ ካይዘን ከዚህ ውስጥ አንዱ ነው። እንደዚህ አይነት ፍልስፍናዎችን የማኔጅመንት አፕሮቾችን የሚጠቀም ማለት ነው። እንደገና ከስተመር ፎከስ ነው። ከስተመሩ ምን ይፈልጋል ዲፕሊ ከስተመሩን አንደርስታንድ እያደረግን ኮንቲኒየስሊ ኢምፕሩቭ የምናደርግበትን የማኔጅመንት አፕሮች የሚገልጽ ስለሆነ ቶታል ኳሊቲ ማኔጅመንት እንግዲህ ኃይል የሚገናኘው ኤሌ ካለው ጋር ነው ማለት ነው። ሶ ለ70ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ዱራን ቻናላችን ቤተሰቦች እንግዲህ አብራችሁን እየቆያችሁ ስለሆነ በጣም አመሰግናለሁ። ቻናሉን ላይክ ማድረግ ሰብስክራይብ ማድረግ እንዳረሱ። በድጋሚም ለመጠየቅ ያህል የዋይፋይ አክሰስ ያላችሁ ቪፒኤን ተመልከቱልኝ። ወደ ቀጣዩ ጥያቄ እንሄዳለን። መልካም ቆይታ። 71ኛው ጥያቄ ስንመጣ ሃርመኒ ፋርማሲውቲካልስ ፕሮዲውስ ላይፍ ሴቪንግ ሜዲኬሽን ዊዝ ኮንሲስተንት ዲማንድ ስሩአውት ዘ ይር maintaining a steady production rate allow them to focus on quality control and ensure consistent medication availability while it faces shortage during demand is high and order backlogs and lost sale during lower demand ይላል። A utilization strategy, B
ቼዝ ስትራቴጂ፣ ሲ ሌቭል ስትራቴጂ፣ ዲ ሃይብሪድ ስትራቴጂ ይላል። እንግዲህ ይሄ ጥያቄ ቤዝ የሚያደርገው ሙሉ ለሙሉ ሜንቴኒንግ ስቴዲ ፕሮዳክሽን ወይ ደግሞ ኮንስታንት የሆነ ፕሮዳክሽን ሬትን ሜንቴን አድርገን ዲማንዱ ኢቨን ኢፍ ዲማንዱ ፍላክቹዌት በሚያደርግበት ሁኔታ ላይ የምንጠቀመው የዲማንድ ስትራቴጂ የትኛው ነው ነው የሚለው። ይሄ ላይ ያለውን ስናይ ዩቲላይዜሽን ስትራቴጂ ይላል። እንግዲህ ዩቲላይዜሽን የምንለው ራሱ ያለንን ካፓሲቲ ወይ የድርጅቱን ካፓሲቲውን ምን ያህል ዩቲላይዝ አድርጓል የሚለውን የሚገልጽልን ነው። ሶ ይሄ እንግዲህ ከፕሮዳክሽን ፕላኒንግ ጋር እንጂ ከፕሮዳክሽን ስትራቴጂ ጋር የሚገናኝ ስላልሆነ ይሄኛው መልስ አይሆንም ማለት ነው። ዩቲላይዜሽን ስትራቴጂ እንግዲህ ሜዠር የሚያደርገው ራሱ አቬለብል ካፓሲቲውን ምን ያህል ዩቲላይዝ አድርጓል የሚለውን ስለሆነ ይሄ ሞር ኦፍ ከፕሮዳክሽን ፕላኒንግ ጋር የሚገናኝ ነው ማለት ነው። ቼዝ ስትራቴጂ የምንለው ደግሞ ይሄ አጀስትመንት ፕሮዳክሽን ሬትን ከዲማንዱ ፍላክቹዌት በሚያደርግበት ሰዓት ያንን መጠቀም ነው ማለት ነው። ምክንያቱም ሞር ዲማንድ ባለበት ሰዓት ሞር የሆነ ፕሮዳክሽን መከተል ይኖርብናል። እንደገና ዲማንዱ ሲቀንስ ደግሞ ምርታችንን መቀነስ ነው እንጂ ስቲዲ የሆነ ወይ ኮንስታንት የሆነ ሬት ሜንቴን ማድረግ ጋር የሚገናኝ አይደለም ማለት ነው። ሶ ቼዝ ስትራቴጂን የምንጠቀመው መቼ ነው ማለት ነው? ዲማንዱ ፍላክቹዌት በሚያደርግ ሰዓት እኛም ከዲማንዱ ጋር ፍላክቹዌት የምናደርግበት እንጂ ስቲድ ሆነን ሜንቴን የምናደርግ ፕሮዳክሽን ሬትን ስቲዲ በሆነው ኮንዲሽን የምንጠቀምበት አይደለም ማለት ነው። ዲማንዱ ሲጨምር የኛም ፕሮዳክሽን ሬት ይጨምራል፣ ዲማንዱ ሲቀንስ ፕሮዳክሽን ሬታችን ይቀንሳል ማለት ነው። ሶ ይሄም መልስ አይሆንም ማለት ነው። ሃይብሪድ ስትራቴጂ የምንለው ደግሞ እኚህ ከላይ ያሉትን ስትራቴጂዎች ሁለቱን አንድ ላይ መጠቀም ነው። ሶ ይሄም እንግዲህ ለዚህ ጥያቄ መልስ አይሆንም ማለት ነው። ሶ ለዚህ ጥያቄ እንግዲህ በትክክል መልስ የሚሆነው ሌቭል ስትራቴጂ ነው ማለት ነው። ሌቭል ስትራቴጂ ማለት ስቲዲ ሬት ኦፍ ፕሮዳክሽን አውትፑትን ስቲዲ ወይ ኮንስታንት በሆነ ሁኔታ መቀጠል ነው ማለት ነው። ምንም እንኳን ዲማንዱ ፍላክቹዌት ቢያደርግም ማለት ነው። ሶ ይሄ እንግዲህ ስቴብል የሆነ ሰራተኞች እንዲኖሩን ያግዘናል ማለት ነው። ዲማንዱ ጨመረ ብለን አዲስ ሰራተኛ አምጥተን እነዛ ሰራተኞች ነገ ዲማንዱ ፍላክቹዌት እያደረገ ስለሆነ ሲቀንስ ደግሞ ሰራተኞችን ወደ መቅዛ እንዳንገባ ምናደርግበት ነው። ሶ እንግዲህ ዲማንዱ በሚቀንስ ሰዓት ዲማንዱ ለሚጨምርበት ሰዓት ራሳችንን አዘጋጅተን ኢንቬንተሪያችንን ምናምን ምናስተካክልበት ሂደት ስለሆነ ስቲዲ የሆነውን የፕሮዳክሽን ኮንዲሽን ይዘን እንቀጥላለን ማለት ነው። ዲማንዱ ቢጨምርም ቢቀንስም ምርታችን ተመሳሳይ ሆኖ ይቀጥላል ማለት ነው። ሶ ዲማንዱ ባይኖርም ነገ በሚኖር ሰዓት ደግሞ ያንን ከኢንቨንተሪ አውጥተን እዛ መሸጡ ጋር እንሄዳለን ማለት ነው። ሶ እንግዲህ ለ71ኛው ጥያቄ መልስ የሚሆነን ሲ ነው ማለት ነው። ወደ 72ኛው ጥያቄ ስንመጣ ፍሮም ዘ ፎሎዊንግ ዊች ዋን ኢዝ አን ኤለመንት ኦፍ ኢንተርናል ኢንቫይሮንመንት ኦፍ ሂውማን ሪሶርስ ማኔጅመንት ይላል። ኤ ሶሲዮ ካልቸራል ፋክተር፣ ቢ ዲስትሪቢዩተር፣ ሲ ኤምፕሎይስ፣ ዲ ሰፕላየር ይላል። እንግዲህ የኢንተርናል ፋክተር በሂውማን ሪሶርስ ማኔጅመንት ውስጥ ኢንተርናል ኢንቫይሮንመንት የሆነው የትኛው ነው ነው የሚለው። ሶሾ ካልቸራል ፋክተር የምንለው ኤክስተርናል ናቸው። ምክንያቱም ይሄ የሶሳይቲው ቫሊዩ፣ ዲሞግራፊው፣ ላይፍ ስታይሉ እንግዲህ ከካምፓኒ ውጭ ያሉ ፎርሶች ስለሆነ ኤክስተርናል ነው የምንላቸው። ይሄ መልስ አይሆንም። ዲስትሪቢዩተርም እንግዲህ ኤክስተርናል ስቴክ ሆልደሮች ናቸው። ያው በካምፓኒው ቫሊዩ ቼን ውስጥ ፓርት ቢኖራቸውም ግን እኚህ ምንድናቸው? አውትሳይድ ኦፍ ዘ ኦርጋናይዜሽን ስለሆኑ ኢንተርናል ኢንቫይሮንመንት አይደለም። ሰፕላየሮችንም ስናይ እንደዛው ማለት ነው። ሪሶርስ ለኦርጋናይዜሽኑ የሚያቀርቡ ናቸው፣ ግን ፓርት ኦፍ ኤክስተርናል ታስክ ኢንቫይሮንመንት ስለሆኑ ኤ፣ ቢ እና ዲ ኤክስተርናል ናቸው። ሶ ኢንተርናል የሚሆነው ኤምፕሎዮቹ ናቸው ማለት ነው። ስለዚህ የሂውማን ሪሶርስ ማኔጅመንት ውስጥ ኢንተርናል ኢንቫይሮንመንት የምንለው ሲ ኤምፕሎይስን ነው ማለት ነው። ለ72ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ 73ኛው ጥያቄ ስንመጣ our mission is to encourage understanding and a commitment to the conservation of the world's wildlife and wild places through recognition of independence of people in nature. We will do this by creating a sense of enjoyment, wonder and discovery throughout the park and in our outreach program. Which of the following component you have to add on this mission statement? A, philosophy, B, concern for employees፣ ሲ ማርኬት፣ ዲ ፕሮዳክትስ ይላል። እንግዲህ
አሁን ባየነው ሚሽን ስቴትመንት ውስጥ የቱን ነው የምትጨምሩት ነው ወይ ጎደለ ብላችሁ የምታስቡት ኮምፖነንት የትኛው ነው ነው የሚለው ጥያቄው። እንግዲህ ይሄ የፍሬድ ዴቪድ 9 ኢሴንሻል የሆኑ ኮምፖነንቶች ለሚሽን ስቴትመንት ብሎ ያካተታቸዋል። ከስተመር፣ ፕሮዳክት፣ ማርኬት፣ ቴክኖሎጂ፣ ኮንሰርን ፎር ሰርቫይቫል፣ ፊሎሶፊ፣ ሰልፍ ኮንሰፕት፣ እኚህ ሁላ ነገሮች እንግዲህ 9ኙ ኢሴንሻል የሆኑ መካተት ያለባቸው ለሚሽን ስቴትመንት ኢሴንሻል የሆኑ ነገሮች ናቸው ማለት ነው። ሶ እንግዲህ ወደ ጥያቄው ስንመጣ ኤ ላይ ያለው ፊሎሶፊ ነው ይላል። እንግዲህ ፊሎሶፊ ኢንኮሬክት ነው። ምክንያቱም ፊሎሶፊካል ኤለመንቶች ይሄ ከኢንዲፔንደንስ ኦፍ ፒፕል ኢን ኔቸር የሚለው ተገልጿል ማለት ነው። ይሄ ዘ ቫሊዩ ኦፍ ኮንዘርቬሽን የኮንዘርቬሽን ምን ያህል ቫሊዩ እንዳለው ስለተገለጸ ፊሎሶፊው በትክክል ተገልጿል። እንደገና ደግሞ ኮንሰርን ፎር ፕሮዳክትስ የሚለውም እሱም ተገልጿል። ይሄ የፓርኩን ምን ያህል አውትሪች ፕሮግራም እንዳለው ውስጡ ስለተካተተ እሱም ተገልጿል። ማርኬትም እንግዲህ ተገልጿል። ይሄ ዋይልድ ላይፍ ስኮፑን ገልጾታል። ማርኬት ከስኮፕ ጋር ስለሚገናኝ ፓርኩ ያለበትን ሎኬሽን የዓለምን ዋይልድ ላይፍ እና ዋይልድ ፕሌሶችን በውስጡ ስለያዘ ፕሌሱም ወይ ስኮፑም በማርኬት ውስጥ ተገልጿል ማለት ነው። ሶ ያልተገለጸው እንግዲህ ኮንሰርን ፎር ኢምፕሎይስ የሚለው ነው ማለት ነው። ይሄ ሚሽን ስቴትመንት ኮንሰርን ፎር ኢምፕሎይስ ለምሳሌ አሁን ሰራተኞቹ ምን ያህል ለድርጅቱ ቫሉዌብል አሴት እንደሆኑ ክሊርሊ ሚስ ተደርጓል ማለት ነው። ሶ እንግዲህ ይሄ አሁን ያየነው ሚሽን ስቴትመንት የጎደለው ነገር ኮንሰርን ፎር ኢምፕሎይስ የሚለው ነው ማለት ነው። ይሄ ጥያቄ እንግዲህ ባለፈው ክረምት ላይ ሰኔ 14 ላይ የተፈተኑት ላይም የመጣ ጥያቄ ነው ማለት ነው። ሶ እኚህ ሚሽን ስቴትመንት ምን ጎሎታል በሚል ማለት ነው። ሶ እንግዲህ ለ73ኛው ጥያቄ ከዚህ ከፓርክ እና ከዋይልድ ላይፍ ኮንዘርቬሽን ሚሽን ስቴትመንት ጋር የጎደለው ነገር ምንድን ነው ማለት ነው? ኮንሰርን ፎር ኢምፕሎይስ ነው ማለት ነው። ስለዚህ ለ73ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ለ74ኛው ጥያቄ ስንመጣ which of the following statement do not address the information age characteristics ይላል። A. It creates people to people partnership. B. The majority of the worker are factory worker. C. It covers the period from 1957 to present. D. It issues information technology as principal tool ይላል። እንግዲህ ከሚከተሉት ስቴትመንት ውስጥ የኢንፎርሜሽን ኤጅን ካራክተሪስቲክ አድሬስ ማያደርገው የትኛው ነው ነው የሚለው። እንግዲህ ኢንፎርሜሽን ኤጅ የምንለው ራሱ ከ1957 በኋላ ወይ ሌት 20 ሴንቸሪ ጀምሮ አለ የሚባል አይነት የኢንፎርሜሽን ኤጅ ብለን የምንጠራው ነው ማለት ነው። እስካሁን ድረስ እየቀጠለ ያለ ማለት ነው። ሶ እንግዲህ ኤሌ ያለው ኢት ክሬትስ ፒፕል ቱ ፒፕል ፓርትነርሺፕ የሚለው ትክክለኛ ነው። ምክንያቱም ኢንፎርሜሽን ኤጅ ራሱ ፋሲሊቴት የሚያደርገው ኮላቦሬሽንን ፓርትነርሺፕን ስለሆነ ግሎባል የሆነ ኮሚኒኬሽንን ስለሆነ ፒፕል ቱ ፒፕል ፓርትነርሺፕን ክሬት ያደርጋል የሚለው ትክክለኛው ካራክተሪስቲኩ ነው። እንደገና ደግሞ ሲል ያለው ኢት ከቨር ዘ ፔሪድ ፍሮም 1957 ቱ ፕሬዘንት የሚለውም ይህም ትክክለኛው ካራክተሪስቲክ ነው። ዲል ያለውንም ስናይ ኢት ዩዝስ ኢንፎርሜሽን ቴክኖሎጂ አስ ፕሪንሲፓል ቱል። ሶ ኢንፎርሜሽን ኤጅ ስለሆነ ኢንፎርሜሽንን ወይ ደግሞ አይቲን ኢንፎርሜሽን ቴክኖሎጂን በትክክል እንደ ፕሪንሲፓል ቱል ይጠቀማል ይላል። ይህም ትክክለኛው ካራክተሪስቲክ ነው ማለት ነው። ሶ የኢንፎርሜሽን ኤጅ ካራክተሪስቲክ ያለው ነው ቢል ያለው ነው። ዘ ማጆሪቲ ኦፍ ዘ ወርከር አር ፋክተሪ ወርከርስ የሚለው አድሬስ አያደርግም ማለት ነው። ምክንያቱም ይሄ አብዛኞቹ ሰራተኞች የፋክተሪ ወርከር ናቸው የሚለው የኢንዱስትሪያል ኤጅ ከኢንፎርሜሽን ኤጅ በፊት የነበረን የኢንዱስትሪያል ኤጅን እሱን ስለሆነ አድሬስ የሚያደርገው የኢንፎርሜሽን ኤጅ ካራክተሪስቲክ ያለው ነው። የአድሬስ ማያደርገው ቢል ያለው ነው ማለት ነው። ወደ 75ኛው ጥያቄ ስንመጣ ቡክስ ኤንድ ፐብሊክ ዶክመንትስ አር ኮንሲደርድ አስ አን ኤግዛምፕል ኦፍ ኤ ፕራይመሪ ዳታ ሶርስ፣ ቢ ሰከንደሪ ዳታ ሶርስ፣ ሲ ኩዌሽነር ቤዝድ ዳታ ኮሌክሽን ሜትድ፣ ዲ ዳይሬክት ኦብዘርቬሽን ሜትድ ይላል። እንግዲህ መጽሐፎች እና የፐብሊክ ዶክመንቶች ኮንሲደር የሚደረጉት እንደምን ኤግዛምፕል ነው ነው የሚለው። ፕራይመሪ ዳታ ሶርስ የምንለው እንግዲህ ኦሪጂናል ዳታ ኮሌክት ከፈርስት አንድ የሆነ ዳታን ሪሰርቹ ኮሌክት ሲያደርግ ነው ሪሰርቸሩ። ለምሳሌ በሰርቬይ በኢንተርቪው
አድርጎ እነዛን ዳታዎች ሲሰበስብ ነው ፕራይመሪ ዳታ የምንለው ማለት ነው። ስለዚህ ፕራይመሪ ዳታ ቡክ እና ፐብሊክ ዶክመንትን ኮንሲደር አያደርግም። ኩዌሽነር ቤዝ ዳታ ኮሌክሽን የምንለው ደግሞ ፕራይመሪ ዳታን የምንሰበስብበት መንገድ ነው ማለት ነው። እንደገና ዳይሬክት ኦብዘርቬሽንም የፕራይመሪ ዳታ ኮሌክት የምናደርግበት ሜትዶች ናቸው ማለት ነው። ስለዚህ ኤ፣ ሲ እና ዲ ከፕራይመሪ ዳታ ጋር የሚገናኙ ናቸው። ቡክ እና ፐብሊክ ዶክመንት ግን ኮንሲደር የሚደረጉት እንደ ሰከንደሪ ዳታ ነው ማለት ነው። ይሄ ኦልሬዲ ኮሌክት የተደረገ ዳታ በሌላ ሰው እናንተ ደግሞ ለራሳችሁ የሪሰርች ፐርፐስ ፈልጋችሁ ድጋሚ ያንን ዳታ ወይ ያንን መጽሐፎች ያንን ፐብሊክ ዶክመንቶች ድጋሚ ስትጠቀሙት ነው ማለት ነው ሰከንደሪ ዳታ ሶርስ የሚሆነው። ስለዚህ ቡክ እና ፐብሊክ ዶክመንቶችን ኮንሲደር የምናደርገው እንደ ሰከንደሪ ዳታ ሶርስ ነው ማለት ነው። ስለዚህ ለ75ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 76ኛው ጥያቄ ስንመጣ which of the following is usually necessary information for facilitating export pricing decision ይላል። ይሄ ኮስት ኦፍ ፓኪንግ፣ ቢ ተርምስ ኦፍ ፔመንት፣ ሲ ትሬድ አግሪመንት፣ ዲ ማርኬት ስትራክቸር ይላል። እንግዲህ ይህ ጥያቄ ምንድን ነው? ሁሉም የተዘረዘሩት ምርጫዎች እንዳለ ለኤክስፖርት ፕራይሲንግ በጣም ኔሰሰሪ ናቸው። ግን ዩዥዋሊ ኔሰሰሪ የሆነው የትኛው ነው ነው የሚለው። ሶ እንግዲህ ኮስት ኦፍ ፓኪንግ ስናይ ይሄ ምንድን ነው? የተለያዩ አይነት ፕራይስን የኤክስፖርት ፕራይሲንግን ፋክተር የሚያደርጉ ናቸው። ምክንያቱም ከፓኪንግ ጋር እና ኤክስፖርት የሚደረጉ እቃዎችን ፓክ ከማድረግ እና ከዛ ጋር ተያይዘው ያሉትን ኮስቶች ስለሆነ እነዚህ ለኤክስፖርት ፕራይሲንግ ማተር ያደርጋሉ ማለት ነው። ሶ ይሄ ኔሴሰሪ ኢንፎርሜሽን ነው። ተርምስ ኦፍ ፔመንትም የምንለው የክፍያውን ሂደት በኤልሲ ነው የሚጠቀመው ወይ አድቫንስ ፔመንት ነው ቀድሞ በመክፈል ማለት ነው። አድቫንስ ፔመንት ወይ ኦፕን አካውንት ነው። ሶ እኚህም እንግዲህ የክፍያ ሁኔታ ፋይናል ላይ ያለውን ፕራይስ ፋክተር ስለሚያደርግ ይሄኛውም እንግዲህ ኔሴሰሪ ኢንፎርሜሽን ነው። ትሬድ አግሪመንትም እንግዲህ ሲግኒፊካንት ኢምፓክት አለው በኤክስፖርት ፕራይሲንግ ላይ። ምክንያቱም ታሪፎችን ኢሊሚኔት ሊያደርግ ይችላል እኚህ ትሬድ አግሪመንቶች። እንደገና ደግሞ የተለያዩ ሩል ኦፍ ኦሪጅን የሆኑ ህጎችን ከዛ ጋር አፌክት ስለሚያደርግ እንዴ ላንዲንግ ኮስቱንም አፌክት ሊያደርግ ይችላል ማለት ነው። ሶ የእቃውንም ኮምፒቲቲቭ ሁኔታ ታሪፉ ላይ ተመስርቶ እነዛን ነገሮች ሪዲዩስ ስለሚያደርግ ሶ ይህም ኤክስፖርት ፕራይስን ፋክተር የሚያደርግ ኔሴሰሪ ኢንፎርሜሽን ነው። ዲል ያለው ማርኬት ስትራክቸር ይላል። ይሄ እንግዲህ ታርጌት የሆነው ኤክስፖርት ማርኬታችንን ለምሳሌ ሞኖፖሊም ኦሊጎፖሊም ሊሆን ይችላል። ሶ የኮምፒታተሮቻችንን የከስተመሩን ፕራይስ ሴንሲቲቪቲ እኚህን ሁላ ነገሮች ዲክቴት የሚያደርግ ነው ማለት ነው። ሶ እንግዲህ ሁሉንም ኦፕሽኖች ኔሴሰሪ ኢንፎርሜሽን ናቸው እንላለን። ግን በጣም አስፈላጊ የሆነው ሞስት ኢንኮምፓሲንግ የሆነውን ለኤክስፖርት ፕራይሲንግ ዲሲሽን በጣም አስፈላጊ የሆነው እንግዲህ ዲል ያለው ማርኬት ስትራክቸር ነው ማለት ነው። ይሄ ዩዥዋሊ ኔሰሰሪ ኢንፎርሜሽን የምንለው ማለት ነው። ሶ እንግዲህ ካሉት ውስጥ ዩዥዋሊ ኔሰሰሪ የሆነው ማርኬት ስትራክቸሩ ነው ማለት ነው። ስለዚህ ለ76ኛው ጥያቄ መልሳችን ዲ ይሆናል። ወደ 77ኛው ስንመጣ ቤከሪ ዋንትስ ቱ ኦፕን ኤ ኒው ሎኬሽን ቱ ሰርቭ ኤ ግሮዊንግ ሰበርባን ማርኬት they prioritize proximity to a reliable flour supplier and access to major transportation routes for ingredient deliveries. Which factor most heavily influence their decision ይላል። A availability of skilled labor, B proximity to customer, C access to raw material, D availability of recreational facility ይላል። እንግዲህ heavily influence ያደረገው ዲሲሽናቸውን ምንድን ነው ነው የሚለው። ይሄ ቤከሪ እንግዲህ አዳዲስ ሎኬሽኖችን እኚህ ወደ ከተማ እየተቀየሩ ያሉ ማርኬቶች ላይ ኦፕን ማድረግ ፈልጎ ሶ እንግዲህ ምን አረገ? ሪላያብል የሆነ ማይቋረጥ የሆነ ዱቄቱን ወደሚያቀርብለት እና ትራንስፖርቴሽን ሩቱ ክፍት ወደ ሆኑበት ቦታ መረጠ ይላል ያንን ቤከሪ ለማቋቋም። ስለዚህ ይሄን ዲሲሽኑን ሃይሊ ኢንፍሉዌንስ ያደረገው የትኛው ነው ነው የሚለው። አቬሊቢሊቲ ኦፍ ስኪልድ ሌበር የሚለው ለማንኛውም ቢዝነስ ጠቃሚ ቢሆንም ግን ለዚህ ጥያቄ መልስ አይሆንም። ምክንያቱም ኢንግሪዲየንቱን ዲሊቨሪ እንዲያደርጉለት እና ወደ ፍሎሩ ስለሆነ ዱቄቱን ወደሚያቀርቡለት ሰፕላየሮች ፕሮክሲሚቲ ወይ ተጠግቷል ወደ እነሱ። ሶ ፕሮክሲሚቲ ቱ ከስተመር የሚለው እንግዲህ
ወደ ሰብ አርባን የሆነ ግሮዊንግ ወደሆነ ማርኬት ተቃርቧል። ግን ከሰፕላየሮቹ ትራንስፖርቴሽን ፎር ኢንግሪዲየንትስ ጋር የሚገናኝ ስላልሆነ ስለ ሰፕላይ ቼኑ የጠቀሰው ነገር ስላልሆነ ይሄም ፕራዮሪቲ የተሰጠው ዲሲሽን አይደለም ማለት ነው። በዚህ ላይ ዲል ያለውንም ስናይ አቬይላቢሊቲ ኦፍ ሪክሬሽናል ፋሲሊቲ የሚለው ይሄ ለዚህ ቢዝነስ ሎኬሽን ዲሲሽን ማይነር ፋክተር ነው ማለት ነው። ምክንያቱም ከኳሊቲ ላይፍ ሪክሬሽናል ፋሲሊቲ ጋር ቤከሪን መክፈት ምንም ኮር የሆነ ኦፕሬሽናል ኒድ የሚያስፈልገው ስላልሆነ ማለት ነው። እንግዲህ ይሄ ሎኬሽን ፋክተር ሀይል ኢንፍሉዌንስ የተደረገው በዚህ ዲሲሽን ላይ እንግዲህ አክሰስ ቱ ሮ ማቴሪያል ነው ማለት ነው። ምክንያቱም ወደ ሪሊያብል ወደ ሆነ ላያቋርጥ በወጥነት ዱቄቱን ሊያቀርብላቸው ወደሚችለው ሰፕላየር ስለሆነ የተጠጉት አክሰስ ቱ ሮ ማቴሪያል የሚለው ለዚህ ጥያቄ መልስ ይሆናል ማለት ነው። ይሄ ቤከሪ እንግዲህ ዲሲሽኑን ሄቭሊ ኢንፍሉዌንስ የተደረገው በሮ ማቴሪያሉ ነው ማለት ነው። ምክንያቱም ሪሊያብል ወደ ሆነ ዱቄት አቅራቢ ስለተጠጋ ማለት ነው። ለ77ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ 78ኛው ጥያቄ ስንመጣ ዋት ሹድ ቢ ኢንክሉድድ ዘ ሜቶዶሎጂ ሴክሽን ኦፍ ኤ ሪሰርች ሪፖርት ይላል። ኤ ዲቴይል ዲስክሪፕሽን ኦፍ ሪሰርች ፕሮሲጀር፣ ቢ ባክግራውንድ ኢንፎርሜሽን ኤንድ ሪሰርች ኦብጀክቲቭ፣ ሲ ዲቴይል ፕሬዘንቴሽን ኦፍ ዘ ሪዛልት፣ ዲ ሪኮመንዴሽን ፎር ፊውቸር ሪሰርች ይላል። እንግዲህ ከሚከተሉት ውስጥ ይሄ ሜቶዶሎጂ ሴክሽን ኦፍ ሪሰርች ላይ የሚካተተው የትኛው ነው የሚለው ባክግራውንድ ኢንፎርሜሽን ኤንድ ሪሰርች ኦብጀክቲቭ የሚለው የሪሰርቹ ኢንትሮዳክሽን ሴክሽን ውስጥ የሚካተቱ ስለሆኑ ከሜቶዶሎጂ ሴክሽን ጋር የሚገናኝ ስላልሆነ ቢ መልስ አይሆንም። ሲንም ስናይ ዲቴል ፕሬዘንቴሽን ኦፍ ሪዛልት የሚለው የቻፕተር 4 ላይ የሚገባ ዳታ ፕሬዘንቴሽን አናሊሲስ እና ኢንተርፕሪቴሽን ላይ የሚገባ ሴክሽን ስለሆነ ይሄም ከሜቶዶሎጂ ጋር አይገናኝም። ዲል ያለውም ሪኮመንዴሽን ፎር ፊውቸር ሪሰርች የሚለው ደግሞ የሪሰርቹ የመጨረሻ ፓርት ላይ የሚገባ ሪኮመንዴሽን ነው ከሰመሪ ጋር እና ከኮንክሉዥን ጋር። ስለዚህ ይሄም ከሜቶዶሎጂ ሴክሽን ጋር የሚገናኝ አይደለም ወይም ሜቶዶሎጂ ሴክሽን ውስጥ የሚገባ አይደለም። ሜቶዶሎጂ ሴክሽን ውስጥ እንግዲህ የሚገባው ኤሊ ያለው ነው ዲቴይል ዲስክሪፕሽን ኦፍ ሪሰርች ፕሮሲጀር። ይሄ ሜቶዶሎጂ ሴክሽን የምንለው ሪሰርች ላይ ሪሰርች ዲዛይን እና ሪሰርች ሜቶዶሎጂን በውስጡ የያዘው ነው ማለት ነው። ሪሰርቹን እንዴት ኮንዳክት እናደርጋለን የሚለውን በውስጡ የያዘ ነው። እኚህ ሳምፕል ሴሌክሽን፣ ዳታ ኮሌክሽን ኢንስትሩመንት፣ ዳታ አናሊሲስን እነዛን ቴክኒኮች በውስጡ ይሄ በተለምዶ ቻፕተር 3 ላይ የምንከታቸውን ነገሮች በውስጡ የያዘ ነው ማለት ነው። እንግዲህ ሜቶዶሎጂ ሴክሽን ኦፍ ሪሰርች ሪፖርት ውስጥ ኢንክሉድ መደረግ ያለበት ዲቴይል ዲስክሪፕሽን ኦፍ ሪሰርች ፕሮሲጀር የሚለው ነው ማለት ነው። ለ78ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ 79ኛው ጥያቄ ስንመጣ ኢን ብላንክ ዘ ሰፕላየር ብሪንግስ ቱጌዘር ኤ ፓኬጅ ኦፍ ስኪል ዛት ዊል ፕሮቫይድ አን ኢንቴግሬትድ ሰርቪስ ፎር ዘ ፎሬን ካምፓኒ ይላል። ኤ ማኔጅመንት ኮንትራክት፣ ቢ ኤክስፖርቲንግ፣ ሲ መርጀር፣ ዲ ፈረንቻይዚንግ። እኚህ ፎሬን ማርኬት ኢንትሪ ሞዶች ውስጥ መካከል ሰፕላየሩ ፓኬጅ ኦፍ ስኪል ፕሮቫይድ የሚያደርግበት ኢንቴግሬትድ ከሆነ ሰርቪስ ጋር ለአንድ ፎሬን ካምፓኒ የሚሰጥበትን ሂደት ምን ብለን እንጠራዋለን ነው። ኤክስፖርቲንግ የምንለው እንግዲህ ሀገር ውስጥ ላመረትነውን እቃ ያንኑ ወደ ውጭ የምንልክበት ሂደት ነው እንጂ ፓኬጅ ኦፍ የስኪል ወይ ደግሞ እኚህ ኤክስፐርቶችን ከመቀየር ጋር ወይ ኢንቴግሬትድ የሆነ ስኪልን ከመቀየር ጋር የሚያገናኝ ነገር ስላልሆነ ኤክስፖርቲንግ ለዚህ ጥያቄ መልስ አይሆንም። መርጀርም እንግዲህ ሁለት ትናንሽ ካምፓኒዎች አንድ ላይ መጥቶ መርጀር ኦፍ ኢኳል በመሆን ሌላ የሆነ ኤንቲቲ ሲያቋቁሙ ነው ማለት ነው። ሰፓሬት የሆነ ኤንቲቲ በፊት ከነበረው ጋር ሲያቋቁሙ ነው እንጂ አንዱ ካምፓኒ ስኪልን ሰፕላይ ከማድረግ ጋር የሚገናኝ ስላልሆነ መርጀርም አይሆንም ማለት ነው። ሁለት ሰርቫይቭ ማድረግ ያቃታቸው ትናንሽ ካምፓኒዎች አንድ ላይ መጥተው መርጅ የሚያደርጉበት ሂደት ስለሆነ ማለት ነው። ፈረንቻይዚንግ የምንለው ደግሞ ግራንት የሚደረግ ራይት ነው። እንግዲህ ይሄ ኢንተሌክቹዋል የሆኑትን ነገሮች ሌላ ፎሬን ያለ ካምፓኒ እንዲጠቀም ያንን ፍቃድ የምንሰጥበት ነው። ከላይሰንሲንግ ጋር የሚገናኝ ነው ፈረንቻይዚንግ። እንግዲህ ሮያሊቲ ፊ በመውሰድ የእሱን የቢዝነስ አሰራር ሊሆን ይችላል፣ ትሬድ ማርኩን፣ እነዚህ አይነት አይፒ የሚባሉትን ኢንተሌክቹዋል ፕሮፐርቲ ራይትን እንዲጠቀም ግራንት የምናደርግበት ሂደት ነው እንጂ ይሄም ከኢንቴግሬትድ የሆነ ሰርቪስ እና ስኪል ትራንስፈርን በውስጡ የያዘ አይደለም ማለት ነው። እንግዲህ ለዚህ ጥያቄ በትክክል መልስ የሚሆነው ማኔጅመንት ኮንትራክት ነው ማለት ነው። ይሄ እንግዲህ
ኦፕሬሽናል የሆኑ ኮንትራቶችን ተዋውለን በተለይ ደግሞ ሆቴሎች ላይ፣ ኤርፖርቶች ላይ እነዚህን ነገሮች ልንጠቀም እንችላለን ማለት ነው። ሶ ሌላ ኢንተርፕራይዝ እኛም የእኛን የማኔጀሪያል ፈንክሽኖች የሆነ ያህል ፊ እየወሰድን ያንን ስኪል ፕሮቫይድ የምናደርግበትን ሂደት ለፎሬን ካምፓኒ ማኔጅመንት ኮንትራት ብለን እንጠራዋለን ማለት ነው። ሶ እንግዲህ የማኔጅመንቱን ስኪል ኤክስፐርቲዎቹን ለፎሬን ካምፓኒ ግራንት የማድረግ የማቅረብን ሂደት ማኔጅመንት ኮንትራት ብለን እንጠራዋለን ማለት ነው። ሶ ለ79ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። እንግዲህ ክቡራን የቻናላችን ቤተሰቦች አብራችሁኝ ስለቆያችሁ አመሰግናለሁ። እንግዲህ ዘንድሮ ለምትፈተኑ ልጆች መልካም እድል እየተመኘሁላችሁ በፓርት ዘጋጀሁላችሁ የጥር 27 2017 የኤግዚት ኤግዛም ጥያቄዎችን በዚህ ጨርሻለሁ። ስለተከታተላችሁኝ አመሰግናለሁ። በድጋሜ አሁን ለምትፈተኑ ልጆች መልካም እድል እመኝላችኋለሁ። ቴንኪው በጣም